ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱን ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍኩ። በአዲስ አበባ ከተማ ታግተናል በማለት ከቤተሰቦቻቸው 300 ሺህ ብር የጠየቁ ሁለት ታዳጊዎች ከነተባባሪዎቻቸው መያዛቸውን ፖሊስ አስታወቀ። በለሚ ኩራ ክፍለ ከተማ የካ አባዶ አካባቢ የሚኖሩት የ15 እና የ16 ዓመት ታዳጊዎች ሚያዝያ 12 ቀን 2018 ዓ.ም ለትምህርት እንደወጡ ሳይመለሱ ቀርተዋል። ልጆቹ ስልክ ደውለው ገንዘቡ ካልተላከ ታጋቾቹ ጉዳት እንደሚያደርሱባቸው በመግለጽ ቤተሰቦቻቸውን ሲያስጨንቁ ቆይተዋል። ሆኖም ፖሊስ ባደረገው ክትትል ታዳጊዎቹን ከሁለት ወንዶች ጋር ሲኤምሲ አካባቢ በቁጥጥር ስር አውለዋቸዋል። ምርመራው እንደሚያሳየው ታዳጊዎቹ ድርጊቱን የፈጸሙት ወደ ውጭ ሀገር ለመሄድ ገንዘብ ለማግኘት አቅደው ነው። በአሁኑ ወቅት አራቱ ታዳጊዎችና የመኝታ ክፍል ያከራያቸው ግለሰብ በቁጥጥር ስር ውለው ምርመራ እየተጣራባቸው ይገኛል። ፖሊስ ሆቴሎች ለታዳጊዎች ክፍል እንዳያከራዩና ወላጆችም የልጆቻቸውን ውሎ እንዲከታተሉ አሳስቧል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጄኔራል ታደሰ ወረደ ለአንዳ ሪፖርት እና ለአዛ ትግርኛ ለተባሉ ሚዲያዎች ከመጀመሪያው ቃለ መጠይቅ የቀጠለ ማብራሪያ ሰጥተው ነበር። ህወሓት ባለፈው ሳምንት ነባሩ መንግስት ይመለስ ሲል የወሰነው ውሳኔ እሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳልቀረበ ቀርቦም ቢሆን ካውንስሉ ውሳኔውን ከማወቅ በዘለለ ውሳኔውን መቀልበስ እንደማይችል ገልጸዋል። ከአክሱም ከተማ ነባሩ መንግስት ይመለስ የሚል ውሳኔ በኋላ የውሳኔው አስፈጻሚ ከሆኑ የህወሓት አካል እንዳልተገኙ በተናጥል ሳይሆን ውሳኔውን ከሚያስፈጽሙ አካላት ተገናኝተው መወያየት እንደሚፈልጉ አስታውቀዋል። የህወሓቱ ነባር መንግስት ይመለስ አደገኛና ተጨማሪ ግጭትና ጥፋት የሚጋብስ ውሳኔው ከተገበረ ውድቀት እንጂ ድል እንደማይገኝ አብራርተዋል። ፕሬዝዳንቱ የተፈጠረውን የፖለቲካ ቀውስ ለማረጋጋት የሚያስችል አማራጭ የመፍትሄ ሐሳብ እንዳላቸው እሳቸውን ጨምሮ 9 አባላት ላሉት ካውንስል ለማቅረብ ዝግጁ እንደሆኑ ገልጸዋል። የክልሉ መንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት ሚያዝያ 13 የሰጡትን ቃለ መጠይቅ ተዛብቶ መቅረቡን ገልጸዋል። ለምሳሌ ስልጣኔን ለቃለሁ ብለዋል ተብሎ በክልሉ ሚዲያዎች የተሰራጨ መረጃ እንዳለና ይህም የተሳሳተ መሆኑን አስገንዝበዋል። ነባሩ መንግስት ይመለስ የሚል የህወሓት ውሳኔ በጊዜያዊ አስተዳደሩ ስር ያሉ ዞኖች ለምሳሌ የክልል ደቡብ ዞን ውሳኔውን ተቀብያለሁ ብለው በካቢኔ ደረጃ በሚዲያ መስተጋባቱን የተሳሳተ መሆኑን ይህ ስህተት ምንጩ የቆየው የፓርቲና የመንግስት መዋቅር መደበላለቅ እንደሆነ አንስተዋል። በጊዜያዊ መንግስቱ ላይ መፈንቅለ መንግስት ወይም ኩዴታ ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጥን የቅርቡም የሩቁም የማይቀበለው ዘመኑን የማይዋጅ እንደሆነ ገልጸው እንዲህ ያለ አደገኛ ድርጊት እንዳይተገበር በጽኑ አስጠንቅቀዋል። የጊዜያዊ አስተዳደሩ መዋቅር አሁንም በስራ ላይ እንደሆነና የዕለት ተዕለት መንግስታዊ ስራዎች በአግባቡ መከናወን እንዳለባቸው አሳስበዋል። ፕሬዝዳንቱ ስልጣናቸውን በጩኸትና በደቦ ውሳኔ እንደማይለቁ በመግለጽ ማንኛውም ትግራዋይ የማህበረሰብ አንቂ የክልሉ ፖለቲካ ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠብ አስጠንቅቀዋል። ይህ በእንዲህ እንዳለ በህወሓቱ ዶክተር ደብረጽዮን ገብረ ሚካኤል እና በአቶ አማኑኤል አሰፋ የሚመራው የፓርቲው ኮንፈረንስ በመቀሌ ከተማ ጀምረዋል። በሌላ ዜና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በከፋ ኢኮኖሚ ቀውስ ውስጥ መውደቋንና የሆርሙዝ ሰርጥ በአስቸኳይ እንዲከፈት ፍላጎት እንዳላት ገለጹ። ፕሬዝዳንቱ ኢራን በገንዘብ ረገድ እየተፈተነች ነው፣ የሆርሙዝ ሰርጥ በአስቸኳይ እንዲከፈት ይፈልጋሉ፣ ጥሬ ገንዘብ ተርበዋል፣ በቀን $500 ሚሊዮን እያጡ ነው፣ የወታደር ፖሊስ አባላት ደሞዝ አልተከፈለንም በሚል ቅሬታ እያቀረቡ ነው ሲሉ ጽፈዋል። ትራምፕ ትላንት ከኢራን ጋር የተደረገ የተኩስ አቁም ስምምነት ሲያልቅ ተጨማሪ ጊዜ ማራዘማቸው ይታወሳል። በሌላ በኩል የኢራን አብዮታዊ ዘብ IRGC በሆርሙዝ ሰርጥ ላይ 2 የንግድ መርከቦችን በቁጥጥር ስር መዋሉን አስታውቋል። በቁጥጥር ስር የዋሉት MSC ፍራንሲስካ እና ኤፓሚንደስ የተባሉ የጥንት መርከቦች መሆናቸው ታውቋል። ኢራን መርከቦቹ የባህር ላይ ደንቦችን ጥሰዋል እና ያለ ፈቃድ ለመንቀሳቀስ ሞክረዋል የሚል ክስ አቅርባለች። ይህ በእንዲህ እንዳለ ፕሬዝዳንት ትራምፕ በሚቀጥሉ 72 ሰዓታት ውስጥ አዲስ የሰላም ድርድር ሊካሄድ እንደሚችል ገለጹ። በፓኪስታን መዲና ኢስላማባድ
ሊካሄድ ታቅዶ የነበረውና በኢራን ልዑካን አለመገኘት ምክንያት ዘግይቶ የቆየው የሁለቱ ሀገራት ሁለተኛ ዙር ድርድር ምናልባትም በዚህ ሳምንት ውስጥ ሊሳካ እንደሚችል ፕሬዝዳንት ዶናልድ ትራምፕ ይፋ አድርገዋል። ይህ የፕሬዝዳንቱ መግለጫ በመካከለኛው ምስራቅ ለተከሰተው ውጥረት ዲፕሎማሲያዊ መፍትሄ ለመፈለግ አዲስ በር የሚከፍትና ለቀጠናው ሰላም ትልቅ ተስፋ የሚሰጥ ሆኖ ይጠበቃል። ሁለቱ ሀገራት በኒኩሌር የጦር መሳሪያና በሆርሙዝ ሰርጥ ጉዳዮች ላይ መሰረታዊ ልዩነቶች ቢኖራቸውም አሁን ላይ የታየው የንግድ ፍላጎት እነዚህን ልዩነቶች በጠረጴዛ ዙሪያ ለመፍታት መልካም አጋጣሚ እንደሚፈጥር ይታመናል። ምንም እንኳን በሆርሙዝ ሰርጥና በኢራን ወደቦች ላይ ያለው እገዳ በሂደቱ ላይ ተጽዕኖ ሊኖረው እንደሚችል ቢያሰጋም ድርድሩ በሚቀጥሉት 3 ቀናት ውስጥ ሊደረግ ይችላል መባሉ ግን ውጥረቱን ወደ ሰላማዊ መንገድ ለመቀየር የተያዘው ጉዞ ውጤታማ እየሆነ መምጣቱን ያሳያል ሲል የዘገበው አልአረቢያ ነው። በጋዛ እየተካሄደ ያለውን ጦርነት በመቃወም ከ1100 በላይ ሙዚቀኞች እስራኤል በ2026 የዩሮቪዥን የዘፈን ውድድር ላይ እንዳትሳተፍ ጥሪ ያቀረቡ። የዘር ማጥፋት ባለበት ሙዚቃ የለም በሚል መሪ ቃል የተፈረመው ይህ ደብዳቤ እንደ ማሲቭ ኦታክ፣ ፒተር ገብርኤል እና ማክሲ ሞሪ ያሉ ታዋቂ አርቲስቶች ያካተተ ነው። ተቃዋሚዎቹ እስራኤል ውድድሩን ለወታደራዊ ወረራዋ መድመቂያነት እየተጠቀመችበት ነው ሲሉ ይከሳሉ። በዚህም ምክንያት ስፔን፣ አየርላንድ እና ኔዘርላንድን ጨምሮ የ5 ሀገራት ቴሌቪዥኖች ከውድድሩ ስርጭት መውጣታቸውን አስታውቀዋል። ውዝግቡ በቪየና ለሚካሄደው 7ኛው የዩሮቪዥን ውድድር ትልቅ ፈተና ሆኖበታል። የኒጀር ወታደራዊ ሁንታ ከ2000 በላይ የሀገር ውስጥና የውጭ መንግስታዊ ድርጅቶችን እንቅስቃሴ ማገዱ ተሰማ። የኒጀር የሀገር ውስጥ ሚኒስትር በምንጭነት የጠቀሱ ዘገባዎች እንደሚያመለክቱት በሀገር ውስጥ ከተመዘገቡትና ከውጭ መንግስታዊ ያልሆኑ ከ4700 ድርጅቶች 2900ዎቹ ታግደዋል። ባለፈው ሳምንት የጎረቤቱ ቡርኪና ፋሶ ባለስልጣናትም እንዲሁ በሰብአዊ መብቶች ላይ የሚያተኩሩ 350 በላይ መንግስታዊ ያልሆኑ ድርጅቶችንና ማህበራትን አግደዋል። ኒጀር ውስጥ ከ300 በላይ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች የሚንቀሳቀሱ ሲሆን የትኞቹ እንደታገዱ ይፋ የወጣ መረጃ የለም። እንዲያም ሆኖ እገዳው ይፋ ያደረጉት የሀገሪቱ ፕሬዝዳንት ድርጊቱን የማጽዳት እርምጃ አካል ነው ማለታቸው ተዘግቧል። እንደ ዘገባው በጀነራል አብዱራህማን ቲኒ የሚመራው የኒጀር መንግስትና ጎረቤቷ ቡርኪና ፋሶ ከጎርጎሮሳውያኑ 2023 ሐምሌ ወር ወዲህ ሉዓላዊነት መጠበቅ ቅድሚያ ከሚሰጧቸው ጉዳዮች ዋነኛው መሆኑን አሳውቀዋል። ኒጀር ውስጥ ወታደራዊ አስተዳደር መንግስታዊ ያልሆኑ ድርጅቶች ግልጽነት የላቸውም፣ አሸባሪ ታጣቂ ቡድኖች ይደግፋሉ በሚል ከሰዋል። ከኒጀርና ማሊ ጋር የሳህል ትብብር ተጓዳኝ የሆነችው ቡርኪና ፋሶ ባለፈው ጎርጎሮሳውያኑ ዓመት 2025 ማህበሯን በተመለከተ ጠንካራ የአስተዳደር ግዴታዎችን ያካተተ ህግ አጽድቃለች። ክቡራን አድማጮቻችን ለሰዓቱ ያልናቸው ዜናዎች በዚህ እናበቃለን።